በዛሬው ጉዟችን ከተለመደው የሀገር ጉብኝት ወጣ ብለን ዓለምን ያስገረሙ 4 ድብቅ ጎሳዎችና አስደንጋጭ አኗኗራቸውን እናያለን። እንኳን በደህና መጡ። እዚህ በትዳር ላይ መማገጥ መብት ብቻ ሳይሆን የክብር መገለጫ ነው። ሴት ልጅ ባላለሽና ተብላ ያማራትን ወንድ ማየትም ሆነ አብራ መተኛት አትከለከልም። እንዲያውም ባልየው ወደ ቤቱ አዲስ እንግዳ ሲመጣ ሚስትና አልጋውን ሰጥቶ ሌላ ቦታ ያድራል። ባልየው ይህንን ባያደርግ ስግብግብ እንደሆነ ተቆጥሮ ሚስቱ ትፈተዋለች። የዚህ አይነቱን ስግብግብ ወንድ ማግባት የምትፈልግ ሴት የለችምና እድሜ ልኩን ሚስት ሊያጣ ይችላል። ይሄኛው ደግሞ ሌላ ዓለም ነው። ምስኪን ባል ሚስቱን የሚቀማበት የወንዶች ገበያ። እዚህ ወጣት ወንዶች ፊታቸውን በቀይ አፈር አጊጠው የአይንና የጥርሳቸውን ንጣት እያሳዩ ሴቶች እንዲመርጧቸው የተለያዩ እንቅስቃሴዎችን ያደርጋሉ። መራይ ሴቶቹ ባለትዳሮች ናቸው። አለፍ ሲልም ልጅ ሊኖራቸው ይችላል። ታዲያ በገበያው ከባላቸው የተሻለ ቆንጆ ወንድ ካገኙ ባላቸው እያየ ልጆቻቸውን ትተው ከአዲሱ ወዳጃቸው ጋር ይኮበልላሉ። ይሄኔ ታዲያ ባልየው በሁለቱ ፍቅር ገብቶ ማስቆም አይችልም። ይሄኛውስ እዚሁ ሀገራችን ውስጥ ነው። የወንዶች የበዛው ውፍረት የቁንጅና መለያ የሆነበት ጎሳ። ወንድ ልጅ ቆንጆ ለመባል ለ6 ወራት ያህል የእንስሳ ደም ከወተት ጋር ይጠጣል። ቦርጩ ሲተልቅ ከሌሎች መሰል ተወዳዳሪዎች ጋር ይወዳደራል። የቦርጭና የውፍረት ውድድሩን ካሸነፈ የዓመቱ ቆንጆ ወንድ የሚል ማዕረግ ይሰጠዋል። ወንድማችን ለምሳሌ አቻ ያልተገኘለት የዓመቱ ቆንጆ ወንድ ነው። አብራችሁን ቆዩ። በዚህ ዓለም ላይ ትዳር ቅዱስ ነው። በትዳር ላይ መማገድ ደግሞ ከነውርም ያለፈ ትልቅ ወንጀል። በየትኛውም ሀገር ቢሆኑ በሰው ሚስት ቀልድ ብሎ ነገር የለም። ሚስት ስትነካ ሌላ ሁሉ ነገር የሚረክስበት በደም የሚዛመድ ጦርነት ተጀመረ ማለት ነው። እዚህ ስንደርስ ግን ይህ እውነት ተገልብጦ እናገኘዋለን። ናሚቢያ ገብተናል። በሂምባ ጎሳዎች መሃል ነው የምንገኘው። ባል ሚስቱን አስቦ አልጋውን አመቻችቶ ቤቱ ለመጣ ወንድ እንግዳ በስጦታነት የሚያቀርብበት ጎሳ። እንደ ሂምባ ባህል አንድ የቅርብ ጓደኛ ወይም የተከበረ እንግዳ ቤታቸው ሲመጣ ባልየው ኦኩጄፒስ የተባለውን የእንግዳ አቀባበል ስርዓት ይተገብራል። ይህ ማለት ባልየው የራሱን አልጋና ሚስቱን ለእንግዳው ሰጥቶ እሱ በሌላ ቤት ወይም ከቤት ውጪ ያድራል። ይህም ለእንግዳው ያላቸውን ክብርና ፍቅር የሚገልጹበት፣ በአባወራውና በእንግዳው መካከል ያለውን ጓደኝነት የሚያጠናክሩበት፣ ቅናትን እንደሚያስወግድ አድርገው ያምናሉ። ይህ ስርዓት በዋነኝነት በባል የሚተገበር ይሁን እንጂ ሚስትም ቤቷን ለሚመጡ ጓደኞቿ ባሏን በስጦታነት ታበረክታለች። ባልና ሚስት በትዳር እየኖሩ ሁለቱም በድብቅ የፍቅር ግንኙነት መመስረት ይችላሉ። ከትዳሩ ለሚፈሩት ልጆች ባል የአባትነት ማዕረግ ይሰጠው እንጂ ልጆቹ በትክክል የሱ ላይ ሆኑ ይችላሉ። በዚህ ምክንያት በጎሳው ሕግ መሰረት ውርስ የሚተላለፈው በአባት ሳይሆን በእናት በኩል ነው። አባትየው ሲሞት ያለውን ሀብት የሚወርሱት ልጆቹ ሳይሆኑ የእህቱ ልጆች ናቸው። የሂምባ ማህበረሰብ የሚመራው በቁም እንስሳት ሀብት ነው። አንድ ሰው ምን ያህል ከብት አለው የሚለው ክብሩን ይወስናል። የዚህ አይነቱ ወንድ ቃሉ የሚሰማ ብዙ ሚስቶችም ለፍቅር የሚመኙት ይሆናል። ሂምባዎች በሰሜን ምዕራብ ናሚቢያ በበረሃማዋ በካኦ ኮላንድ ግዛት ይኖራሉ። እዚህ ከመጠጥና ምግብ መስሪያነት የሚተርፍ ውሃ ማግኘት ይከብዳል። ባጭሩ ሴቶቹ ለአቅመ አዳም ከደረሱበት ጊዜ ጀምሮ ገላቸውን ውሃ ነክቶት አያውቅም። ውበታቸውን ጠብቆ ለማቆየት ከቅቤ ከእንስሳት ስብና ከቀይ አፈር የተሰራ ኦትጁዝ የተሰኘ ቅባት ሰውነታቸውንና ፀጉራቸውን ይቀባሉ። ጥሩ መዓዛ እንዲኖራቸው የተለያዩ ቅጠላቅጠሎችን በማጨስ ይታጠናሉ። ይህ አኗኗራቸው ከባህል የመነጨ እንጂ ሀገራቸው ውስጥ ኑሮ ከሰመረላቸው ጥቂት የአፍሪካ ሀገራት አንዷ ናት። ወደ 3 ሚሊዮን የሚጠጉ ዜጎች አሏት። ከአፍሪካ አህጉር ባላት የበዛ ሰላም ሞሪሸስ እና ቦትስዋናን በመከተል በሶስተኛ ደረጃ ላይ ትቀመጣለች። አፍሪካ ውስጥ ደህንነታቸው ከተጠበቁ ሀገራት አራተኛውን ደረጃ ይዛለች። ከቅኝ ገዢዋ ጀርመን ነፃነቷን ካገኘችበት ከፈረንጆቹ 1990 ጀምሮ ዛሬ ድረስ በምርጫ በሉት ፖለቲካ፣ በጎሳ በሉት ሃይማኖት ኮሽታ ተሰምቶባት አያውቅም። በየዓመቱ ወደ ላይ የሚመዘዝ የተረጋጋ ኢኮኖሚ አላት። የዘመናዊ መሰረተ ልማት ጥራቷ
እንኳንስ ከአፍሪካ ይቅርና የአውሮፓን ስታንዳርድ ያሟላ ነው። ለዜጎቿ በምታቀርበው ጥራት ያለው አኗኗር ትታወቃለች። ይህንን የመንግስት ድጎማ ሲሰሙ በነዳጅ በበለጸጉት የመካከለኛው ምስራቅ ሀገራት እንጂ አፍሪካ ውስጥ ላይመስሉት ይችላል። አፍሪካ ውስጥ ለዜጎቿ መኖሪያ ቤትና መሬት በነፃ የምታድል፣ እድሜያቸው ከ60 ዓመት በላይ ለሆኑ ዜጎቿ በየወሩ የምትከፍል፣ ወላጅ አልባ ሕፃናትን ለአቅመ አዳም እስኪደርሱ የምታሳድግ ሀገር አለች ብንሎት ውሸት ሊሉን ይችላሉ። እውነታው ግን ይህ ናሚቢያ ውስጥ ያለ ህይወት ነው። ናሚቢያ ሰፊ መሬትና ጥቂት ህዝብ ያላት ሀገር በመሆኗ መንግስት ዝቅተኛ ገቢ ላላቸው ዜጎቹ የመኖሪያ ቤት ግንባታ ፕሮግራሞችን በከፍተኛ ድጎማ ያቀርባል። የወላጅ አልባ ሕፃናት እድሜያቸው 18 ዓመት እስኪደርስ የገንዘብ ድጎማ ያደርግላቸዋል። በናሚቢያ እድሜያቸው ከ60 ዓመት በላይ የሆኑ ዜጎች በሙሉ ቀደም ብለው ስራ ይኑራቸው አይኑራቸው ሳይጠየቁ በየወሩ ከመንግስት የገንዘብ ድጋፍ በጡረታ መልክ ያገኛሉ። ዜጎች ቢታመሙ ከቀላል እስከ ከባድ ሕክምና በትንሽ ክፍያ ወይም በነፃ በመንግስት ሆስፒታሎች ይታከማሉ። መንግስት ለዜጎቹ ትምህርት በነፃ ያቀርባል። ይህ ድጋፍ ከገጠር እስከ ከተማ ሁሉም እኩል የሚያገኘው ነው። የሂምባ ማህበረሰብም የዚህ ድጋፍ ተጠቃሚ ነው። ናሚቢያ ያያትን ሁሉ ምራቅ የሚያስውጥ ሀብት ያላት ሀገር ናት። በከርሰ ምድሯ ከፍተኛ ጥራት ያለው ዳይመንድ ይታፈሳል። ዓለም ቢኖረኝ ብሎ የሚመኘው ለኒኩለር ኃይል ዋነኛ ግብዓት የሆነውን ዩራኒየም በገፍ ታድላለች። ባላት የዩራኒየም ሀብት ክምችት ከዓለማችን በሶስተኛ ደረጃ ላይ የምትቀመጥ ሀገር ናት። የሚመለከቷቸው የዓመቱን የቁንጅና ውድድር ለመወዳደር የመጨረሻ እጩ ሆነው የቀረቡ ተወዳዳሪዎች ናቸው። ይሄ ደግሞ የቁንጅና ውድድር አሸናፊ የሆነው ቆንጆ ወንድ ውበት እንደ ተመልካቹ ነው። እናት ሀገር ኢትዮጵያን ያለ ነው። በደቡብ ኦሞ ዞን ከሚኖሩት ጎሳዎች አንዱ በሆነው የቦዲ ወይም የመዕን ማህበረሰቦች ዘንድ ተገኝተናል። ይህ ደግሞ የካኤል ፌስቲቫል ካኤል ዓመቱ በገባ ሰኔ ወር ላይ የሚካሄድ የቦዲዎች የዘመን መለወጫ በዓል ነው። በዚህ ዕለት ከሚካሄዱ ዋነኛ ፕሮግራሞች አንዱ ጎሳው የመጪውን ዓመት ቆንጆ ወንድ ይመርጣል። እናም የወንዶች የቁንጅና ውድድር ይካሄዳል። ታዲያ በውድድሩ ላይ ትከሻው የሰፋ የፈረጠመ ሰውነትና ሲክስ ፓክ ያለው ወንድ እንዳይጠብቁ። ነገርየው ከዚህ ተቃራኒ ነው። በቦዲዎች ዘንድ ቆንጆ ወንድ ማለት ወፍራምና ትልቅ ሆድ ሊኖረው ይገባል። ለዚህም ሲባል ተወዳዳሪዎቹ በዚህ መልክ ተውበው አጊጠው ለመገኘት ለግማሽ ዓመት ያህል ጥብቅ የዝግጅት ጊዜን ያሳልፋሉ። ውድድሩ ከመጀመሩ ከ6 ወራት በፊት ከእያንዳንዱ ቤተሰብ አንድ ያላገባ ወንድ ይመረጣል። ይህ ወንድ ለ6 ወራት ያህል ምንም አይነት እንቅስቃሴ ሳያደርግ ለብቻው ተለይቶ በተሰራለት ጎጆ ውስጥ ራሱን እየተንከባከበ ያቆያል። በእነዚህ ወራት ከሚመገባቸው ምግቦች በተጨማሪ ለመወፈርና ሆዱን ለማተለቅ ወተት፣ ማርና የእንስሳ ደም እየቀላቀለ በየቀኑ በብዛት ይጠጣል። 6 ወሩን በዚህ ሁኔታ ካሳለፈ በኋላ በፌስቲቫሉ ዕለት ገላውን አፈርና ጭቃ ተቀብቶ ከሌሎች ተወዳዳሪዎች ጋር ጥንድ ጥንድ በመሆን ወደ ውድድሩ መድረክ ይቀርባል። የአካባቢው ማህበረሰብ ተወዳዳሪዎቹን በዳንስና ጭፈራ ያጅባቸዋል። የሀገር ሽማግሌዎችና የጎሳው መሪዎችም ይታደማሉ። ዳኞች ተሰይመው የተወዳዳሪዎችን የሆድ ትልቀት እየለኩ ነጥብ ይሰጣሉ። ከፍተኛውን ነጥብ ያመጣው ማለትም ሆዱ ከሌሎች ተወዳዳሪዎች ይበልጥ የተለቀው የዓመቱ ቆንጆ ወንድ የሚል ማዕረግ ይቸረዋል። አሸናፊው ምንም እንኳን የገንዘብ ሽልማት ባያገኝም በጎሳው ዘንድ ትልቅ ክብር ያለውና በሴቶች እጅግ ተፈላጊ ይሆናል። ውፍረት የጥጋብ የሀብት ምልክት ነውና ሴቶቹ የዚህ አይነትን ወንድ ማግባት ቀሪ ዘመንን እንደማደላደል አድርገው ይቆጥሩታል። አሁንም ከዛው ከደቡብ ኦሞ ዞን አልወጣንም። በተቃራኒው ወንድነት በዱላ ወደሚፈተንበት ጎሳ ልንወስዱት ነው። ይተዋውቋቸው፣ የሱርማ ጎሳዎች ይባላሉ። ይህ ደግሞ የዶንጋ ፍልሚያ። እዚህ ወንድነት አካሎትን አይተው ይዣለው ተብሎ የሚነገር ሳይሆን ህመም ተቋቁመው ፍልሚያ አሸንፈው የሚታደሉት ጸጋ ነው። የዶንጋ ፍልሚያ ይባላል። በየዓመቱ የሚዘጋጅ ወጣት ወንዶች ኃላፊነት ለመሸከምና ትዳር ለመመስረት ብቁ መሆናቸውን ለቤተሰቦቻቸውና ለጎሳቸው የሚያስመሰክሩበት ፍልሚያ ነው። ዶንጋ ወጣት ወንዶች ረጅምና ጠንካራ ዱላዎችን በመያዝ እርስ በርስ የሚደባደቡበት እጅግ አደገኛ ተግባር ነው። በጣም ደም አፋሳሽ ከመሆኑ ባለፈ አካል ሊጎድል ሲከፋም ሞት ሊያስከትል ይችላል። የራሱ ህጎች አሉት።
በሕጉ መሰረት ተፋላሚዎች ፍልሚያቸውን ከመጀመራቸው በፊት ባህላዊ ጭፈራዎችና ፉከራዎችን እያሰሙ የፍልሚያ ስሜታቸውን ያነሳሳሉ። በፍልሚያው ወቅት ተቃራኒ ተፋላሚዎት ከወደቀ ወይም እጅ ከሰጠ አሊያም አደገኛ የሚባል ጉዳት ከደረሰበት ፍልሚያው ይቆማል። ሆን ብሎ ለመግደል መሞከር ፈጽሞ የተከለከለ ነው። ነገር ግን ፍልሚያው ተባብሶ ሁለቱም ትንቅንቅ ላይ ሆነው የአንዱ አካል ቢጎድል ወይም ነፍስ ቢጠፋ ፈጣሪ ይማረው። ቆነጃጅትና ልጃገረድ ሴቶች ይህንን ፍልሚያ ለማየት ይታደማሉ። የፍልሚያው ዋና ዓላማም አሸናፊ ሆኖ በመውጣት ለሕይወቱ ውጣ ውረድና ኃላፊነት ብቁ እንደሆነ ማስመስከር፣ በሴቶች ዘንድም ተፈላጊነትን ማግኘት ነው። አሸናፊው ጀግና ከሚመለከቱት ልጃገረዶች መካከል የፈለጋትን የመምረጥ መብት አለው። ለዚህኛውስ ስያሜ ያጣንለት ቀደም ብለን ባየናቸው 3 ጎሳዎች ውስጥ ወንድ ልጅ ለኃላፊነት ደረስክ፣ ቆንጆ ነህ፣ ትችላለህ ለመባል ፍዳውን ሲበላ አይተናል። ይሄኛው ግን ሌላ ዓለም ነው። የሚመለከቷት ደሴት የቢጃጎስ ደሴት ትባላለች። በሀገረ ጊኒ ቢሳዋ በአትላንቲክ የባህር በር አቅራቢያ የምትገኝ ተጨማሪ 88 ትንንሽ ደሴቶች ያሏት ደሴት ናት። ነዋሪዎቿም የቢጃጎስ ጎሳዎች ይባላሉ። በእነዚህ ጎሳዎች ዘንድ ወንድ ልጅ ከባልና አባትነት የዘለለ ትርጉም የለውም። ቃሉ አይሰማም፣ ሐሳቡም አይፈለግም። ማህበረሰቡ የሚመራው በሴት መራሽ ስርዓት ነው። በዚህ ጎሳ ዘንድ ስልጣን የሴቶች ነው። መሬት የሚያከፋፍሉት፣ ሕግ የሚያወጡትና መንደሩን የሚያስተዳድሩት ሴቶች ናቸው። ሴቶች ከቤት ውጪ ከባድ ስራዎችን እየሰሩ እርሻ እያረሱ ገበያ እየነገዱ ቤቱን ያስተዳድራሉ። የቤቱ ራስ ሴት ነች። አስቤዛ ተቆራጭ የምታደርገው፣ ቤት የምትገነባው፣ የቤቱ ባለቤትም ጭምር እሷ ናት። ማህበረሰቡ በአብዛኛው ባህላዊ ሃይማኖትን ይከተላል። ቀዳሿም የሃይማኖት አባቷም ሴት ናት። ሌላውን ይተውት፣ የተመቻትን ወንድ ጀንጅና ለትዳር የምትጠይቀውም እሷ ናት። አንድ ሴት የሆነን ወንድ ካፈቀረች አግባይ ለማለት በልዩ ሁኔታ የተዘጋጀ በአሳ የሚሰራ ምግብ ትወስድለታለች። ልጁ አሳውን ከበላ እሺ አገባሻለሁ ማለቱ ነው። ካልበላ ጥያቄዋን ውድቅ አድርጎታል። አንዳንዴም ጊዜ ስጪኝ ላስብበት ሊላት ይችላል። አሳውን በልቶ ትዳር መሰረቱ እንበል። ባል እሷ ወደ ሰራችው ቤት ይገባል። ኃላፊነቱም ሚስቱ ከሥራ እስክትመለስ ቤት እያጸዳ፣ ምግብ እያበሰለ፣ ልጆቹን እየተንከባከበ ይቆያል። ይህ ተግባር በጎሳው ዘንድ እጅግ የሚከበር እንጂ የሚናቅ አይደለም። የቢጃጎስ ሴቶች በታሪካቸው እጅግ ጀግኖች ናቸው። በቅኝ ግዞት ዘመን ፖርቹጋሎች ደሴቲቱን ለመውረር ሲሞክሩ ዕድሜ በሴቶች ለሚመራው ጦር ይሁንና ግዛታቸውን ተከላክለው ሳያስደፍሩ ቆይተዋል። ይህ የጀግንነት ታሪክ አሻራቸው ዛሬም ድረስ በደሴቱ ላይ ለሴቶች የሚሰጠውን ክብር ከፍ እንዲል አድርጎታል። ጮሌ በበዛበት በዚህ ዘመን ሚስትን አጥብቆ መያዝ ያዋጣል። የዋህ ምን ይሆናል ብቻ ሚስቱን ይቀማል ሲባል አልሰሙም። ተረት ብቻ እንዳይመስሉት፣ በእርግጥም ሚስቱን ይቀማል። ያውም አይኑ እያየ ገበያ መሃል። ውሸት አሉን፣ እንግዲያውስ ይከተሉን። የዋህ ሚስቱን ይቀማበታል ያልኖት ገበያ ማለት ይሄ ነው። ጌሬዌል ይባላል። አሁን የወንዶች የውበት ውድድርና የፍቅር ፌስቲቫል እየተካሄደ ነው። ያበደ ካልሆነ ሚስቱን እዚህ አያስቀርብም። ለነገሩ ባልም ቢቢል ሚስቶችስ መችሺ ብለው ጊዜ ቆጥረው በቀኑ ዕለት ተደብቀው ይመጣሉ። ማህበረሰቦቹ ውዳቤ ይባላሉ። በቻድና ኒጀር የሚኖሩ ጎሳዎች ናቸው። በባህላቸው ጌሬዌል የተሰኘ ያላገቡ ወንዶች ውበታቸውን እያሳዩ የሰው ሚስት ለመንጠቅ ገበያ የሚወጡበት ሕጋዊ ፌስቲቫል አላቸው። በዚህ ፌስቲቫል ላይ ወጣት ወንዶች ፊታቸውን በባህላዊው ቢጫና ቀይ አፈር አስጊጠው የከንፈርና አይናቸውን ንጻት ለማጉላት ኩል ተኩለው ገበያ ይወጣሉ። በውዳቤዎች ዘንድ ነጭ ጥርስ፣ ነጭ አይንና ረጅም ቁመት ዋነኛ የወንድ ልጅ የውበት መመዘኛዎች ናቸው። ወንዶቹ በዚህ መልክ ከተዘጋጁ በኋላ ገበያው ላይ በመስመር ቆመው የተለያዩ እንቅስቃሴዎችን እያደረጉ የአይንና የጥርስ ንጻታቸውን ያሳያሉ። በዚህ ውድድር ላይ ዳኞቹ ሴቶች ናቸው። ሴቶቹ በመስመር ከቆሙት ወንዶች በጣም ያማረውን መርጠው ትከሻውን በመንካት ፍቅራቸውን ይገልጻሉ። አንዲት ሴት ያገባች ብትሆንም በዚህ ፌስቲቫል ላይ ሌላ ቆንጆ ወንድ ከመረጠች ከእርሱ ጋር የመሄድ መብት አላት። ባል ቢያይ እንኳን ኧረ ወዴት ነው ነይ ተመለሺ ማለት አይችልም። የዋህ ሚስቱን ተበላ ማለት አይደል?